እሷ ሰርቃ ስታወቅባት ነው ወንድሜ የምታሳበው? በትዕግስት እየጠየቁሽ ነው፣ መልሽልኝ። መሲ ስርዓት ያዥ። ለትሽ አትከላከይላት። እከላከላለሁ። ለምን አልከላከልም? ይሄን ነገር ያደረግሽው አንቺ ነሽ ወይ እያልኩሽ ነው። እቺ ማትረባ አሁን እጅ ጉዳን ዘረግፍላታለሁ። ኤልሹ ረፊ እንኳን ነገርሽ። ለምን አልፋለሁ? አሁን ሳበዛሽ ስለ ስርዓትሽ ያዥ። እሺ አለበለዚያ ግን አለበለዚያ ምን? አሊያ እኔም ጉድሽን እዘረግፈዋለሁ። ኧረ እባክሽ የምን ጉድ ደግሞ? ምን ልትይኝ ነው? እኔን ገፍትረሽ ጥለሽኝ እንደነበር ምን ሳላስታውስ እስከ ዘላለም የምቀር መስሎሽ ነበር? ሆን ብዬ ነው ዝም ያልኩት፣ ሆን ብለሽ ስላላደረግሽው። አንቺ ግን ከአንቺ ብሶ ሰው ታሰቃያለሽ። ምን አይነት ልጅ ነሽ? ቆይ ድፍረትሽ። መሲ ተረጋጊ። ጌጡን ግን ያልደበኩት። አይ ምንም ብትይ አላምንሽም። ሄድሹ በጣም ታሳፍሪ ልጅ ነሽ መሲ። እሺ ይቅርታ። እመኚ፣ አንቺ ነሽ ያደረግሽው። እኔን ያደረግሽኝ ነገር ለሁሉም ሰው ከመናገሬ በፊት ይሄ ነገር እመኚልኝ። አሁን እኔ ያደረኩት አውቄ ነበር እንደዚህ እንደምታደርጊ። መሲ ይቅርታ፣ ግን አንቺ በጣም ነው የምታናደኝ። ለማንኛውም ያልሽውን በሙሉ ልትችል ኤልሹ፣ ከዚህ በኋላ እህቴን ቀና ብለሽ ብታያት ጉድሽን ለሁሉም ሰው ነው የሚዘረግፍልሽ። አፍሽን ዝጊ። ሁለተኛ ቀና ብለሽ እንዳታያት እሺ? ኤልሹ፣ ኤልሹ ቶሎ ብለሽ ነው እጠብቅሻለሁ። ረፊ አትጨማለቂ። አንተ ከሃዲ! እንዴት ወንድም ላይ እንደዚህ ታደርጋለህ? እባክሽ ወንድሜ አይደል? ወንድሜ የሚሆንማ ሙዳት ሴት ልጅ አጠገብ ደርሰን ነበር። ቆይ ማን ነው እኔን ያንተ ያደረገኝ? ትንሽ አታፍረም እንዴ? ለምን አፍራለሁ? ደጋግሜ ነገርሽ። አንቺ የኔ ነሽ። የኔ ካልሆንሽ ግን በጣም ነው የምጠላሽ። በጣም ነው የምታስጠላኝ። አንቺ እኔ ግን እወድሻለሁ። እኔ እኮ ስርዓት ያለ ልጅ ትመስለኝ ነበር፣ ግን ደግሞ በጣም ተሳስቻለሁ። በጣም ባለጌ ነህ። እሺ አፍሽን ዝጊ። አንቺ ልጅ አለፍሽ። ለምን እንደመጣሽ ረሳሽ መሰለኝ። እሺ አሁን ምንም ነገር ሳይፈጠር ልጁ ልቀቀው። ቆይ እኔን የሚያገትከኝ አንተ ነበርክ እንዴ? ዝም ብለሽ ይርክ። አንቺ ላይ እንደዚህ አታስመስል። አንተ ነበርክ አይደል? እንዳገትሽ ትፈልጊያለሽ? እሺ አሁን በሰላም ልቀቀው። ምንም ነገር እንዳታደርግ። እስከ ነገ ጠዋት ያልኩሽ መስሎሽ ነገር፣ ካልሆነ ግን እስከ መፈጠራችሁ ሊረሳችሁ ነው ማለት ነው። አንተ ሰይጣን አፈር ብላ። እሺ አንተ ክፉ ነህ። ቤሉል ይፈታልን የምትሉ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። አዶኒ ያው ኑኑን ከዚህ በኋላ ሊያስፈራራት የፈለገው ቤሉልን እኔ አግቼዋለሁ እኔ ጋር ስለሆነ አሁን እኔ የምልሽን ብቻ አድርጊ ብሎ አንድ ትልቅ ጥፋት አጠፋል። አዶኒ መጀመሪያ ገና ከድራማው ላይ ሲጀምር ብዙዎቻችሁ ወዳችሁት ነበር። ነገር ግን ከዚህ በኋላ እየሰራ ያለው ስራ እናንተን ሊያናድ የሚችል ነገር ነው። የመጀመሪያው ነገር ቢኖር መጀመሪያ ያደረገው ከዛ በፊት ቅናት በጣም ሲያንገበግበው ስለነበር አዶኒ አሁን ኑኑን ያው የምትወጂው ይመስለኛል። ስለዚህ ከዚህ በኋላ እሱ ላይ ምንም አይነት ጉዳት እንዳይደርስበት የምትፈልጊ ከሆነ ከኔ ጋር መስማማት ይኖርብሻል። እስከ ነገ ድረስ ያልኩሽን ነገር ወስነሽ በጠዋት ማትነግሪኝ ከሆነ ቤሉልም ለአንዴና ለመጨረሻ ጊዜ ነበረ ያየሽው ብሎ ነገሩን ይነግራታል። ሌላው ያው መሲና ኤልሱ ደግሞ ነገር ውስጥ የገቡበትን ነገር ታውቃላችሁ። መሲ በመጀመሪያ ደረጃ ከዛ በፊት ድራማው ሊጀምር አካባቢ ኤልሱ በድንገት መሲን እንደጣለቻት ሁላ ብዙዎቻችሁ አይታችኋል። አሁን ላይ መሲ ግን በዚህ ነገር ታስፈራራትና እውነት ወርቁን የደበቅሽው አንቺ ነሽ ወይ የሷ ቦርሳ ውስጥ ብላ ስትጠይቃት ኤልሱ መጀመሪያውኑ ትናንሽ ነገሮች በጣም ስለሚያስፈራራት ይህንን ነገር አዎ አድርጌያለሁ ብላ ትነግራታለች። ሌላኛው ደግሞ ውጪ ኤልሱን ሲያስቸግራት የነበረው ልጅ መሲን ኑኑን ለመጀመሪያ ጊዜ ሲያገኛት በጣም እንደወደዳትና ግራ እንደገባውም ጭምር አይተናል። ኑኑን ግን ስንት ሰዎች ናቸው ሊወዳት የቻሉት? የመጀመሪያው ተጠቂ የነበረው ቤሉል ነው። ከቤሉል ጋር ግን ኑኑ ራሱ ቅርበት አሳይታ ነበረ። ሁለተኛው አፍቃሪዋ ደግሞ አዶኒ ነው። አዶኒ ግን እሷ እያራቀችው እንደሆነ ሲሰማው መጥፎ ስራዎችን መስራት ጀምሯል። የመጨረሻውና ሶስተኛው ልጅ ደግሞ ኤልሱን ከውጭ ሆኖ ሲያስቸግራት የነበረው በጣም አደገኛና ዱርዬ የሆነው ልጅ ለመጀመሪያ ጊዜ መንገድ ላይ ሲያገኛት ወዲያውኑ ግራ ድንግጥ ይልና ግራ ይገባዋል። ነገር ግን ወዲያውኑ ወደ ቤት ከሸኛት በኋላ ያኔ
በዚህም ምክንያት መቸኮል እንደሌለበትና ሌላ ጊዜ ነገሩን እንደሚጨርስ ተናግሮ እዛው ላይ ድራማው ያልቃል። ሄለን ደስተኛ ሆናለች ቤሉል በመታገቱ ምክንያት። ሄለን ግን አሁን ድረስ እየጠረጠረች ያለው ቴዲ አግቶት ለእኔ ሳይነግረኝ ወይንስ ሰርፕራይዝ ሊያደርገኝ ፈልጎ ነው ብላ ራሷን እንደሌላ ነገር ነው የምታየው። በዚህ መሃል ላይ ግን አንድ የወጣ ሚስጥር ነበረ። ሁላችሁም ሰምታችሁታል ብዬ አስባለሁ። ሄለን ለካ ቴዲ ያፈቅረኛል ብላ ነው የምታስበው። እውነት ያፈቅራት ይሆን ወይ? የመጀመሪያ ስራቸውን ብዙዎቻችሁ ያልሰማችሁት ነገር ነው። አሁንም ድረስ ይወደኛል ስትል ምን ማለት ፈልጋ ነው? ኑኑ ግራ የገባት ነገር ቢኖር እዛ ቤት ውስጥ ሚስጥሩን ልናገር ወይንስ ራሴው ልፍታው እያለች ነው። ይሄው ቤሉል የታገተው በማን ምክንያት እንደሆነ መናገር ትችላለች፣ አዶኒ ለእሷ ብቻ ስለነገራት። አዶኒ ግን ወዲያውኑ አምኗት ለኑኑ የነገራት ራሷ መፍትሄውን እንድታመጣ እንጂ ለሌላ ሰው የምትናገር ከሆነ አደጋ ውስጥ ትገቢያለሽ ብሎ ነበረ ቅንጭብ አድርጎ የነገራት። ኤርሱ ደግሞ በወንድሟ መጥፋት ምክንያት በጣም ስለደነገጠችና ስላዘነች ነገሩን ለአቶ ናሆም ትናገራለች። ናሆም ማለት ታውቁታላችሁ። ናሆም ታዲያ ያው ቤሉል የታሰረበትንና የታገተበትን ነገር ማጣራት የሚጀምር ከሆነ ነገሩን የሚደርስበት ይመስለናል። ምክንያቱም መጀመሪያውኑ ማን ተጠርጣሪ እንደሆኑ ጭምር ስለሚያውቅ። አዶኒ ግን በዚህ ሁኔታ ላይ እጁ እንዳለበት መቼም ቢሆን ሊጠረጥር አይችልም። ሁለቱ ሊያጋጫቸው የቻለው ነገር ኑኑ ብቻ ነች። ኑኑ ደግሞ መጀመሪያውኑ ስህተት እንደሰራችው ከሆነ ሁለቱንም ሳትቀርብ ያንን ጉዳይ መጨረስ ትችል ነበር። በዛ ሰዓት አዶኒን ራሷ ወደ መጥፎነት ቀይረዋለች። የመጀመሪያ ጊዜ እንደሰማችሁትና እንዳያችሁት ከሆነ ኑኑ ለሄለን ቃል የገባችላት ነገር ቢኖር ወደዚህ ቤት የሚመለስ ከሆነ ቤሉል አንቺ መቼም ላትቀርቢውና ከራስሽ እንድታርቂው የምታድርጊ ከሆነ እሱን ወደ አንቺ ማቅረብ ይችላለሁ፣ አሊያም ግን እንደዛም ማታደርጊ ከሆነ ላይፈታ ይችላል ብላት ነበረ። ኑኑ ግን መጀመሪያውኑ የጠረጠረችው ሄለንን ነው። ሄለን አንቺ አግተሽው ሊሆን ይችላል ብላ ስላሰበች አንቺ ካገትሽው ወደ ቤት እንዲመጣ ብቻ አድርጊው እንጂ እኔ መቼም ቢሆን እሱ ወደዚህ ቤት ከተመለሰ በኋላ እሱን አልቀርበውም፣ ምንም ከኔ ጋር ግንኙነት እንዲኖረው አላረግም ብላ ቃል ገባችላት። ሌላው ኑኑ ድጋሚ ደግሞ ችግር ውስጥ የገባችው አዶኒ ያዘዛት ነገር ሊኖር ይችላል። ከእሱ ጋር ያለሽን ነገር አቁሚና ከኔ ጋር መጀመር ያለብሽን ነገር ከጀመርሽ እሱን በሕይወት ለቀዋለሁ ብሎ አስፈራራት። ከዚህ ሁለቱ መሃል ላይ ኑኑ አሁንም ቢሆን ትልቅ አደጋ ውስጥ ገብታለች። ኑኑ የራሷ ሚስጥር ያለችውን ነገር ለመሲ ከነገረቻት በኋላ መሲ በጣም ነበር የደነገጠችው። እንዴት በውሸት የሕክምና ወረቀት እስካሁን ድረስ ያሰቃዩሽ ነበር፣ ለእኔ እንኳን መናገር ነበረብሽ ብላ ድንጋጤዋን በጣም መቆጣጠር አልቻለችም። ወዲያውኑ መሲ ግን ትሄድና ኤልሱን በጣም በልክ አድርጋ ስታስፈራራት አይቻቸዋል። የመጀመሪያው ስታስፈራራት የነበረው ያኔ መሬት ላይ የጣልሽኝ አንቺ እንደሆንሽ እናገርብሻለሁ፣ አሊያም ደግሞ ለጊዜውም ቢሆን ተንኮልሽን ማቆም ይኖርብሻል ብላታለች። ኤልሳና መሲ በዚህ ሁኔታ ላይ ይስማማሉ። ኤልሱ ከዚህ በኋላ ምንም አይነት መጥፎ ነገር የምትሰራ አይሆንም ማለት ነው፣ ማናቸውም ላይ፣ ሁሉም ሰዎች ላይ። ከሄለን ጋር ደግሞ ኤልሱ ሲያወሩ ከሰማችሁ ከዚህ ቤት አስወጫቸው ነበረ የኤልሱ ጥያቄ። ሄለን ግን በዚህ ሁኔታ ላይ ከእነሱ ማስወጣት የለብንም የእነሱ ውለታ እንዳለብንም ጭምር አትርሺ። ነገር ግን የዚህ ሁኔታ ነገር አንድ ቀን ስለሚያበቃና ያኔ ሁሉም ነገር ሲስተካከልልን በራሳቸው ከዚህ ቤት መውጣት ይችላሉ። አሁን ላይ ግን እነሱን ማባረር እንደማንችል አንቺም ቢሆን ታውቂዋለሽ ብላ ከነገረቻት በኋላ ኤልሱ ተስፋ ትቆርጣለች። አዲሱም ወደዛ ቤት የመጣው ልጅ የኤልሱ ውጪ የሚያስቸግራት ዱርዬው ድጋሚ ወደዛ ቤት ውስጥ ንብረቱን አለኝ ብሎ በቃ መላለሱ የማይቀር ነገር ነው። ምክንያቱም የሆነው ኑኑን ካያት በኋላ ጭንቅላቱ ሙሉ ለሙሉ ስለተቀየረ እሷን ለማየትና ብዙ ነገር ለማድረግ ለመግባባትም ሲል ወደዛ ቤት ይመላለሳል። በዚህ ሁኔታ ላይ ከቤሉልና ከአዶኒ ጋርም ግጭት ውስጥ መግባታቸው አይቀርም። ድራማው በዚህ መልኩ የሚቀጥል ከሆነ በጣም ይጧጧፋል። እናንተ ምን ታስባላችሁ? አሁንም ድረስ ቢሆን ከሐረግ ድራማና ከዚህ ከእንግዳ ድራማ ይበልጥ እያስወደዳችሁ ያላችሁት እንግዳ ድራማ ነው። ሐረግም ቢሆን ያው የታሪኩ ፍሰትና መሀል ላይ ምዕራፍ 2 ከመጣ በኋላ መሀል የተፈጠረው ነገር ብቻ እናንተ እስኪገባችሁ ድረስ እንጂ እሱም ድራማ በጣም አሪፍ እንደሆነ አልጠራጠርም። በእንግዳ ድራማ ላይ በቀጣዩ ክፍሎች ላይ ምን የሚፈጠሩ ይመስላችኋል? የመጀመሪያው ኑኑ ለዛ ቤተሰብ ለአንዳቸው እንኳን ቢሆን አዶኒ ቤሉልን እንዳገተው መናገር ይኖርባታል። አሊያም ግን ለእነሱ እስካልተናገረች ድረስ እሱ ያላትን ነገር በትዕዛዙን መፈጸሙ የማይቀር ነገር ነው። አዶኒ በዚህ ልክ አውሬ መሆኑ በጣም አስደንጋጭ ሆኗል። እናንተ ምን ታስባላችሁ? አዶኒ በመጨረሻ ሰዓት ለቤሉል ፊቱን አሳይቷል። እንዴት አንተ ታግተኛለህ? ሴት ነህ ምናምን ብሎ ሲናደድበትም ጭምር እንደዛው። ነገሩ እንዲህ ነው። እሱ ሊደብቀው ያልፈለገው ከታገተበት ቢወጣ እንኳን እሱ ያኔ ሁለቱ አንድ ላይ ሆነው እዛ ቤት ውስጥ የሚኖሩ አይሆኑም። እንዴት እርስ በርስ አግቶት
ከዛ በኋላ ሰላም አግኝተው ወደዛ ቤት ውስጥ አንድ ላይ የሚኖሩ ይመስላቸዋል። መጨረሻ ማጠቃለን የምናየው ነገር ቢኖር ኑኑ ከአዶኒ ጋር ድጋሚ ስትገናኝ ምንድነው ውሳኔዋ? አዶኒስ በምን መልኩ ነው ቤሉልን ሊለቀው የሚችለው? እሷ ያለችውን ነገር እስካደረገ ድረስ ቤሉን ይለቋል። ነገር ግን አዶኒ ወደዛ ቤት ተመልሶ መኖር ይችላል ወይ? ይህም የመጨረሻ ተስፋ ነው። የመኩንም ነገር አትርሱት። መኩ አሁን የታዘዘውን ነገር በሄለን በኩል ያደርገዋል ወይስ አያደርገውም? ብር እንደሰጠችውም ጭምር በብሩ ደግሞ እናቱን መርዳት እንዳለበትም ጭምር እሱ በደንብ እንዲያስብበት ከነገረችው በኋላ አዶኒ ይህን ነገር እንደው እንደ ቀልድ ላያየው ይችላል። አዶኒም ብዙዎቻችሁ ብትወዱትም ነገር ግን ከዚህ በኋላ ከሄለን ጋር ተቃራኒ ሆኖ ቢሰራም ቤሉልን እንዳገተው ጭምር እንዳትረሱ። ይሄ ሁኔታ ላይ መጨረሻው ምን ይመስል ይሆን? በቀጣዩ ክፍል አንድ ላይ እናየዋለን። በዚህ ድራማ ላይ ያላችሁን አስተያየት እየነገራችሁን ቀጣይ ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ስራዬን ማስተዋወቅበት ነው። እናንተን የሚጠቅማችሁ ከሆነ ቪዲዮውን አይታችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ። አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ብር ማስገባልሃለሁ። ያንተንም የሳኑን የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል።
እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።